አቶ ሲምቦ ራሱን ለማጥፋት ሙከራ አደረገ። ልጄ ይሄንን ነገር ሰምቶ አባቴ አይለኝም በማለት ራሱን ለማጥፋት ሙከራ አድርጓል። ወይዘሮ ዝናሽ ፋንቱ እናት ናት በማለት ለናሆም ትነግረዋለች። ናሆምም እጅግ ደንግጦ ይገኛል። ወይዘሮ ፋንቱ እውነቱ ስለወጣላት እጅግ ተደስታ ትገኛለች። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። አቶ ሲምቦ ሌኩን ብር ጠይቆት ነበረ። ብሩንም ስላልሰጠው ናሆምን አሳግቶት ነበር። ናሆምንም ያገቱት ሰዎች 4 ሚሊዮን ብር ይዘህ መጥተህ ልጅህን በሰላም መውሰድ ትችላለህ ብለውት አቶ ሌኩም በዚህ በመስማማት ምንም አይነት ፖሊስ ይዘህ እንዳትመጣ ብሩን ይዘና ብለው ብሩን ይዞ እንደወጣ ነበር። ወይዘሮ ዝናሽ ለጠበቃው ደውላ ሁሉንም ነገር እንደነገረችው ክፍሉ እየተጠናቀቀው። አቶ ሌኩም ብሩን ይዞ አገር ሰላም ነው ብሎ ልጁን ለማምጣት እየሄደ ነበረ። እሱም እዛ እንደደረሰ ናሆምን አጋቾች ይዘው መጥተው አሁን ብሩን ቼክ አድርገውን ብሩን ከወሰዱ በኋላ ይሄው ልጅህን መውሰድ ትችላለህ በማለትም ወርውረው ልጁን ይሰጡታል። ልጁንም እንደሰጡትና ብሩንም እንደወሰዱ መርማሪው ከጀርባ ስለነበረ በዙሪያቸው በመከበብ ተከባቸዋል። አሁን ቀጥ ብላችሁ አርፋችሁ ቆሙ በማለትም መርማሪው እንዲቆሙ ያደርጋቸዋል። እነሱም እጃቸው ወደ ላይ አንስተው ብዙ ሰው መሆናቸውን ሲያውቁ ይቆማሉ። ሆኖም አቶ ሌኩ እጅግ ነበር የደነገጠው። እንዴት መርማሪዎቹ ሊከተሉኝ ቻሉ? እንዴት ፖሊስ ከኔ ጋር ሊመጣ አስቻለ? በማለት እንግዲህ ልጁም ናሆም አባዬ ጥሩ ነገር አድርገሃል፣ እንኳን ለፖሊሶች ነገርክ በማለትም ሲነግረው አረ ልጄ እኔ ይሄንን አላደረኩም፣ በቃ እማዬ ልትሆን ትችላለች በማለትም ፖሊሱ እንግዲህ ወንጀሎቹን ይዞ ወደ እስር ቤት ሲሄድ አቶ ሌኩም ናሆምና ገንዘቡን ይዞ ወደ ቤት ይመለሳል። ቤትም ሲመለስ ወይዘሮ ፋንቱ ልጄ ጎድኩ ወይ በማለት እያለቀሰች ታቅፈዋለች። ወይዘሮ ዝናሽም እንደዛው ልጄ እያለች ስታቅም ወይዘሮ ዝናሽ ሂጂና የሚሰራ ምግብ አምጪለት በማለት ታወጣታለች። ወይዘሮ ፋንቱም እየሮጠች ሄዳ ምግብ ይዛለት ትመጣለች። ምግቡንም ስታመጣ በችኮላ ስለሆነ የእጅ ውሃም አላመጣውልህ ልጄ እኔ ራሴ አጎርሰሃለሁ በማለትም ልታጎርሰው ትፈልጋለች። ወይዘሮ ዝናሽም ምን እያደረግሽ ነው ያለሽው ብላ ስትልም የእጅ ውሃ ላመጣለት ብዬ ሳላመጣ ነው የመጣሁት ላጉርሰው ስትልም ናሆምም አባትየውን እቺ ሴትዮ ሳቅፋት የሚሰማኝ ስሜት አለ፣ ምንድነው እሱ በማለትም ይጠይቀዋል። አይ ምንም አይደል ብሎ ይመልስለታል። እሱም ልታጎርሰው ስትል አባዬ ምንድነው እባካችሁ እቺን ሴትዮ አቁሙልኝ በማለትም አልጎርስም ይላታል። እሷም እባክህ ጉረስ ብትለውም እምቢ በማለትም በይተነሽና ወደ ስራሽ ሂጂ ብላ ትላለች ወይዘሮ ዝናሽ። እሷም እንደዛ በምትላትም ሰዓት ወይዘሮ ዝናሽ እሺ ሂጂ ወደ ስራሽ ፋንቱን ስትላትም ፋንቱም ወደ ስራዬ ይሄዳለሁ፣ ግን አንድ የምናገረው ነገር አለኝ በማለት ትጀምራለች። እሷም ምንድነው የምትናገሪው? አሁን ተነስተሽ ሂጂ ብላ ስትላትም አይ ልጄ እውነቱን ማወቅ አለበት፣ ካገቱት በላይ ይሄ ውሸት ይጎዳዋል፣ ስለዚህ እውነቱን መናገር አለብኝ በማለትም ስትል ወይዘሮ ዝናሽም ምን እየሆንሽ ነው ያለሽው ፋንቱ ብላ ትላታለች። በዚህንም ሰዓት አቶ ሌኩ ኮስተር ይልና ተነሽና ሂጂ ብያለው ይላታል። እሷም ብድግ ብላ ግን ይሄ ውሸት ልጁን እንደሚጎዳው እወቁ በማለትም ትሄዳለች። ሆኖም እንግዲህ ናሆም ተረጋጉ እንጂ ምን እየሆናችሁ ነው ያላችሁት በማለትም ይጠይቃቸዋል። አይ ምንም አልሆነ ልጄ አንተ ተረጋጋ በማለትም በቃ እኔ ረፍት አደርጋለሁ እናንተ እዚህ ሁኑ በማለትም
ናሆም እንግዲህ ትቷቸው ወደ መኝታ ክፍሉ ይሄዳል። ወደ መኝታ ክፍሉም እንደደረሰ ወይዘሮ ፋንቱ ያለችው ነገር ትዝ ይለዋል። ወይዘሮ ፋንቱም ከታገተው በላይ ይሄ ውሸት ይጎዳዋል ያለችው ትዝ ይለውና ተመልሶ ይመጣል። እሱም ተመልሶ ይመጣና ወይዘሮ ፋንቱ ያለችው ነገር ምንድን ነው? ከእገታው በላይ የሚጎዳኝ ውሸት ምንድን ነው? በማለት ይጠይቃቸዋል። እሱም በዛን ሰዓት እንደዛ ብላ ሲጠይቅ ወይዘሮ ዝናሽን አይ ምንም አይደል ልጄ በማለትም ልታሳልፈው ትሞክራለች። ናሆምም ወደ ፋንቱ ክፍል ይሄዳል። የፋንቱ ክፍልም ሲሄድ ውይ ሰው ያለ አልመሰለኝም ነበር ብሎ ሲያያት እጅግ እያለቀሰች ነበር። ምን ሆነሽ ነው የምታለቅሽው ብሎ ሲጠይቃትም አይ የሆነ ነገር ትዝ ብሎኝ ነው የማለቅሰው ብላ ትለዋለች። ምንድን ነው ትዝ ያለሽ? ለምንስ ነው የምታለቅሽው ንገሪኝ ብሎ ሲላትም እሷም ለመናገር ፍቃደኛ አልነበረችም። እሱም ደጋግሞ እንድትነግረው ይጠይቃታል። እሷም እሺ በማለትም እንግዲህ ምንድን ነው እያለ ስጠይቃት አንቺ ሴትዮ ግን ማነሽ ምንድነሽ ብሎ ደጋግሞ ሲጠይቃት እሷ ምንም አይደለም በቃ እንዲሁ ነው የማለቅሰው በማለትም ትነግረዋለች። እኔ ምልሽ አሁን ላይ ያልሽው ነገር የሚጎዳው ውሸት ነው ያልሽው ምንድን ነው በማለትም ይጠይቃታል። እሷም ልጄ ምንም አይደለም አንተ ተረጋጋ፣ እኔ እንደዚሁ ነው በማለትም አንቺ ምንድነሽ ማነሽ በማለት ያፋጥጣታል። እሷም እኔ ምንም አይደለውም ማንም አይደለውም እንደዚሁ የሆነ ነገር ትዝ ብሎኝ ነው ብላ ትላለች። ትልቅ ሚስጥርማ እዚህ ቤት በእናንተ መካከል አለ፣ ምን እንደሆነ እንድትነግሪኝ እፈልጋለሁ በማለትም ያፋጥጣታል። እሷም በዛኑ ሰዓት እንደዛ አይነት ጥያቄ በሚጠይቃት ሰዓት ወይዘሮ ዝናሽ ትመጣለች። ወይዘሮ ዝናሽም ስትመጣ ልጄ ምንድን ነው እዚህ የምትሰራው በማለት ስትጠይቀው እጅ ሴትዮ ማናት? ምንድናት? ለምንድን ነው ማንነቷን የማትነግረን ብሎ ወይዘሮ ዝናሽን ይጠይቃታል። ወይዘሮ ዝናሽም ስለዚህ ሴትዮ ማወቅ ነው እየፈለግከው? እኔ ልንገር፣ እች ሴትዮ ወላጅ እናት ናት በማለትም ትነግረዋለች። ምን እያልሽ ነው ያለሽው? እቺ ጨካኟ ቤት ውስጥ ባዶ ቤት ውስጥ ትታኝ የሄደችው ጨካኟ እናቴ እቺ ናት ብሎ ይላታል። አዎ እቺ አረማኔና ጨካኝ የሆነችው እዛ ባዶ ቤት ውስጥ ትታ የሄደችው እቺ ጨካኟ ሴትዮ ናት ብላ ትለዋለች። እሱም በዛን ሰዓት እንዴት ነው እንደዚህ የሚሆነው? ይሄ ነገር ምን እያልሽ ነው ያለሽው? አዎ ትክክል ነኝ ልጄ ብላ ስትልም ወይዘሮ ፋንቱም የመኪና አደጋ ደርሶብኝ ነው ልጄ እመኑኝ ብላ ስትልም ለእኛ የነገርሽውን ተረት ተረት ለልጅሽ ነግረሽ ልጅሽን ለማሳመን ፈልገሽ ነው ወይ ብላ እንግዲህ ሁሉንም ነገር ትናገራለች። ናሆምም ራሱን መቆጣጠር ሲያቅተው ወጥቶ ይሄዳል። ወይዘሮ ዝናሽም ምን እያደረግሽ ነው ያለሽው? እውነት አሁን የመኪና አደጋ ደረሰብኝ ብለሽ ስትነግሪው ሁሉንም ተረት ተረት ስትነግሪው ልጁ ተቀብሎ አንቺን እናት ነሽ ብሎ ተቀብሎ ከአንቺ ጋር የሚሄድ ይመስልሻል ወይ? አሁን ሁሉ ነገር ታውቆልሻል። ስለዚህ አሁን ሻንጣሽን ይዘሽ ከዚህ ቤት እንድትሄጂና እንድትወጪ እፈልጋለሁ በማለትም ትነግራታለች። እሷም በፍጹም ከዚህ ቤት አልሄድም፣ ልጄን ሁሉን ነገር ሳላረጋጋና ሳልነግረው ከዚህ የትም አልሄድም፣ እኔ መረጃ አለኝ ብላ ትላታለች። የምን መረጃ ነው? ሁሉም ነገር መረጃ ስላለኝ ለልጄ ሁሉንም ነገር አስረዳዋለሁ በማለትም ትናገራለች። ወይዘሮ ዝናሽም እንግዲህ እጅግ ትደነግጣለች። አሁን ላይ ናሆም ትቶኝ ይሄዳል፣ ወደ እናቱ ይሄዳል የሚለው ሀሳብ ስለነበራት ሳሎን ላይ ወደ አቶ ሌኩ ትሄድና ሁሉንም ነገር እንደነገሩት ትነግረዋለች። አቶ ሌኩንም እንግዲህ ምንም ነገር አታስቢ፣ አሁንም አንቺ እራሱ እናት ነሽ ብሎ ይላታል። አይ አሁን ናሆም ከተቀበላት እኔ እናትነቴ ቀረ ማለት ነው በማለት እንግዲህ ወይዘሮ ዝናሽ እጅግ እየተናደደች ትገኛለች። ሆኖም እንግዲህ ናሆም ይመጣና አባዬ ይሄ የሰማሁት ነገር እውነት ነው ወይስ ውሸት ነው በማለትም ይጠይቀዋል። እሱም እንግዲህ ውሸት
ውሸት አይደለም ልጄ፣ ሁሉም የተነገረ ነገር እውነት ነው በማለት እየነገረው ሳለ ወይዘሮ ዝናሽ ምን እያልክ ነው አቶ ሌኩ? አንተ ምን እያልክ ነው ያለው? ምንም አይነት እውነት የለውም። እቺ ጨካኝና አረመኔ ናት እዛ በባዶ ቤት ውስጥ ትታት የሄደችው በማለት ወይዘሮ ዝናሽ ትናገራለች። አቶ ሌኩንም ምን ይታወቃል ምን እንደቸገራትና ለምን እንደዛ እንዳደረገች የምናውቀው ነገር የለም፣ እውነቷን ሊሆን ይችላል በማለትም ሲናገር፣ አንተማ ከሷ ጎን እንደሆን ካቃለው፣ አሁን እቺን አረመኔ ሴት አንተ ከጎኗ እንደሆን ካቃለው በማለት ስትናገረም፣ ናሆምም አባዬ አንተ አልነበርክ እንዴ ከዚህም በፊት መጥፎ ሴትና ጨካኝ እንደሆነች እናቴ የነገርከኝ? ስለዚህ ምን እያልክ ነው ያለኸው ብሎ ሲለውም፣ አቶ ሌኩን ያን ጊዜ ነገሮችን ሁሉ ስላላወቅኩኝ ነው። ስለዚህ መጥፎና ጨካኝ አይደለችም። እኔ መቆም የምፈልገው ከእውነት ጋር ብቻ ነው ብሎ ወይዘሮ ዝናሽን ይነግራታል። ወይዘሮ ዝናሽን ምን ከእውነት ትቆማለህ? አንተ ከእሷ ጎን ስለሆንክ ነው በማለት እጅግ እየተናደደች ትናገራለች። ሆኖም እንግዲህ ናሆም አሁንም ልጅሽ ነው፣ ሆኖም ግን እሷ ምን እንዳሳለፈች የምናውቀው ነገር የለም በማለትም እንግዲህ ይመልስለታል። ወይዘሮ ዝናሽ አሁንም ትቶኝ ይሄዳል በማለት እንግዲህ ሀሳብ ላይ ትገኛለች። ሆኖም እንግዲህ ወይዘሮ ፋንቱ መረጃዎቿን እንዳለ አምጥታ ትሰጣቸዋለች። የዛን ጊዜ የመኪና አደጋ ሲደርስባት አናቷ ላይ ያለው ጠባሳ ብዙ ፎቶዎችንና ብዙ ነገሮችን አምጥታ ይሄውና ለ30 ዓመት ያስቀመጥኩት መረጃ ነው፣ አንድ ቀን ትጠይቀኛለህ ብዬ አስቤ ነው በማለት መረጃውንም ትሰጣቸዋለች። ሆኖም እንግዲህ አቶ ሲምቦ ሁሉንም ነገር እንዳደረገው ተነቅቶበት ይገኛል። ይሄንንም እንግዲህ የተያዙ ሰዎች አቶ ሲምቦና ሻጠው እንደላካቸው ይነግሩታል። መርማሪውም አቶ ሲምቦን ይጠራዋል። አቶ ሲምቦንም በጠራው ሰዓት ምንድነው እየተፈጠረ ያለው? አሁንም እዚህ ሆነህ አልተማርክም ወይ? ምን እያደረክ ነው ብሎ ሲለው፣ ምንድነው እሱ? ምን ያደረኩት? ምን ነው መላክ መሰልኩ እንዴ ሁሉም ቦታ የምኖረው? ወይስ አንተ የምትናገረውን ነገር አዎ አዎ ብዬ እንዳውቅ ፈልገ ነው? ምንድን ነው እሱ ብሎ ሲናገረውም፣ እሱንማ ታውቀዋለህ ምን እንደሆነ፣ ስለዚህ አሁን ያደረግከውን ነገር ትናገራለህ ብሎ ሲለውም፣ እኔ ምንም ያደረግኩት ነገር የለም፣ ምንም የማደርገውም ነገር የለም በማለት እንግዲህ ይናገረዋል። እሱም እንደዛ በሚናገረው ሰዓት አይ አንተ ታዲያ ምን አስበና ምን ልታደርግ ሞክረ ነው የተውከው ብሎ ሲለውም፣ ምን እያልክ ነው መርማሪ? እኔ ምንም ያደረግኩት ነገር የለም ብሎ ይለዋል። እኔ እንደዚህ ቀላል መርማሪ እንዳልመስልህ፣ ከባድ መርማሪ ነኝ። እንዳንተ ዝም ብዬ እንዳልመስልህ፣ ሁሉንም ነገር ደርሰንበታል። የታገቱት ልጆች አንተና ሻጠው እንደሆናችሁ ናሆምን ያሳገታችሁት ሁሉንም ነገር ደርሰናል በማለትም ሲለው አቶ ሲምቦ በዚህ ሰዓት ይደነግጣል። እሱም አልተሳካልህም አሁን ላይ ያደረግከው ነገር በማለትም ሲለው እሱም ተመልሶ አልተሳካም ብሎ ሲለው አየክ ያስኩክ እዚህ ጋር የምንገታ ብለህ መመለስ ነበረብህ ባትኖርበት ኖሮ። ስለዚህ አምነት ተቀብለሃል፣ ሁሉንም ነገር ታውቃለህ በማለትም ይናገረዋል። እሱም እኔ ምንም የማውቀው ነገር የለም፣ ስለዚህ ሻጠው ነው እንደዚህ ያደረገኝ፣ ወደዛኛው እስር ቤት እንዳንተላለፍ 4 ሚሊዮን ብር ሰጥተን ከዚህ እስር ቤት እንውጣ ብሎኝ ነው ይሄንን ያደረግኩት በማለትም እንግዲህ አቶ ሲምቦ ሁሉንም ነገር ይናዘዛል። መርማሪውም እጅግ ያዝናል። እዚህ ሆነክ እንኳን አትማርም፣ መልካምን ላደረጉልህ ሰዎች ይሄን ያህል ክፋት ማድረግ ምንድን ነው በማለትም እንግዲህ ከነገረውም በኋላ ለዳግም እና ለወይዘሮ ዝናሽና ለአቶ ሌኩ ስልክ ደጋግሞ ሲደውልላቸው አላነሳ ሲሉት ለዳግም ይደውልለታል። ዳግምንም ይጠራውና ያለውን ነገር ይነግረዋል። እውነት አባቴ ይህንን ነገር አድርጓል ወይ ብሎ ይላል። እጅግም ያዝንና ይበሳጫል። እንዴት ነው አሁን እኔ እነሱ ፊት የሚሄደው? እንዴት ምን አይነት ክፉና ጨካኝ ቢሆን ነው? የአባት ዕዳ ለልጅ ነው የሚባለው ለእኔ ነው እውነት ነው ብሎ
ይላል። ከዛሬ ጀምሮ በሱ ሰበብ እንዳትጠራኝ እኔ አባቴ አይደለም ብሎ ይለዋል። ዳግም ይቅርታ አድርግልኝ እኔ ለዚህ ቃል አልገባልህም እጠራሃለሁ ብሎ ሲለውም እሺ በቃ እንደዛ ከሆነ በማለትም እንግዲህ እየተበሳጨ እንዴት ነው አሁን እኔ አቶ ሌኩንና ወይዘሮ ዝናሽን የማያቸው በማለትም እጅግ በመሳቀቅ ይገኛል ማለት ነው። ሆኖም እንግዲህ በዚህ አይነት መልኩ እየተናደደና እየተበሳጨ ይገኛል። እሱም በመበሳጨትና በመናደድ ወደ መጠጥ ቤት ይሄዳል። አቶ ሲምቦም እንግዲህ እጅግ በመናደድና በማዘን እንዴት ነው ይሄ ነገር ሊፈጠር የቻለው በማለት ወደ እስር ቤት ከሄደም በኋላ እዛ ማረፊያ ቤቱ ሆኖ ዳግም ያለውን ነገር ሁሉ እያሰበ ጭንቅላቱን እየያዘ እየጨወም እጅግ እየተበሳጨ ይገኛል። ሆኖም ለምን ከዚች ዓለም አልሄድምና አልገላገልም በማለት ሰሞኑን እንግዲህ ሚዲያ ላይ ራሳቸውን በማጥፋት ያሉ ሰዎች አሉ። አቶ ሲምቦም እንግዲህ ከእነሱ ኮርጆ ነው መሰለኝ አንገቱ ላይ አንሶላ አድርጓል እና ከዚህ ዓለም ሊሄድ አስቧል ማለት ነው። እንግዲህ አቶ ሲምቦ ይሄንን ከማድረጉ በፊት ሻጦንም ይዞት ቢሄድ ይሻል ነበረ። እንግዲህ እሱ ሰላሳሳተው ወዮ ወዮ ወዮ። እና ወደ ድብልቃችን እንገባለን ከዚህን ሰዓት ጀምሮ ማለት ነው። ግን አጠርና አጠር አድርጌ ስነግራችሁ ወይዘሮ ዝናሽ እንግዲህ አጠርና አጠር አድርጌ ስነግራችሁ ወይዘሮ ዝናሽ ያው ዳግም ሌኩ ማን ነው ናሆም ይሄድብኛል ብላ እጅግ ልቧ ትርትር ቢልም እሱም እንግዲህ እናቴ በጣም አሳዝኗኛለች እያለ ነው። እውነት ነው ታሳዝናለች። እንግዲህ ሁሉንም ነገር ስትነግረኝ አሁን ደግሞ የበለጠ ያለውን ሙሉ መረጃ ሲሰማ እጅግ ያዝናል። እንግዲህ እሷን ይመርጣል። አቶ ሌኩንም እንግዲህ የፈለግሽውን ነገር ጠይቅኝ የፈለግሽውን ነገር ላድርግልሽ፣ ከዚህ ወደ ውጭ ሀገር ከፈለግሽ ራሱ መሄድ ትችያለሽ፣ ሁሉንም ነገር አረግልሻለሁ፣ ግን ናሆምን አትንኪ ብሎ ሲል ጭራሽኑ ከልጄ ልታርቀኝ ትፈልጋለህ በማለት እንግዲህ አንዳንድ ነገሮችን እያለችው ነው። አጠርና ወጠር ሳረግ ለምንድን ነው አጠርና ወጠር ያረኩት ዛሬ? አጠርና ምጥን ያደረኩት ነገር ጥያቄ ያለኝ ማለት ነው። ጥያቄ ምንድን ነው? ሴቶች ለምን ወንዶችን ፍቅር አስይዘው ወንዶች ለሴቶች ብለው ታንቀው አይሞቱም? ነው ሴቶች ፍቅር ማስያዝ አይችሉም? ምንድን ነው እሱ ሴቶች ብቻ የሚያልቁት? ይኸው መቼ በዚህ ሳምንት ውስጥ አንድ እህታችንም እንግዲህ ለባሏ ብላ ነው የሞተችው ይላሉ። ግማሹ ደግሞ ነፍሰ ጡር ስለሆነች አስወርጂ ሲላት ነው ይላሉ። በቃ ሁሉም የራሱን መላምት ነው የሚመታው። ዞሮ ዞሮ እሱ ከሌለ መኖር አልችልም እሞታለሁ ያለችው ብዙ ቪዲዮዎች አሉና እንዴ ለምንድን ነው እሱ ከሌለ መኖር የማትችለው? ምን አይነት ፍቅር ነው? በዛ ላይ ደግሞ እሱ ከሌለ መኖር የማትችል ከሆነ እሱንም ይዟ ለምን አልሄደችም? ለምን ብቻዋን ሄደች? ለምን ብቻዋን ሄደች? በዛ ላይ ደግሞ ምን አይነት እኔ ብዙ ነገሮች ደርሰውብኝ 3 ቀን 4 ቀን አልቅሼ ምግብ ሳልበላ ቆይቼ አውቃለሁ። በጣም ተስፋ ቆርጬ በጣም ተበሳጭቼ አውቃለሁ። ሰው ሁሉ ጀርባ ሰጥቶኝ ያውቃል እና ብዙ ፈተናዎችን አሳልፌያቸዋለሁ። ግን ራስን የማጥፋት ነገር ሳይሆን የሚመጣልኝ ተሽሎ መገኘት፣ ከዛ አልፎ መገኘት እንጂ ምንድነው ራስን ማጥፋት? ይሄ የሰይጣን ስራ እኮ ነው። የሰይጣን ስራ እኮ ነው። እኔ እንዴት አድርገው ነው ማለት በምን አይነት እግዚአብሔር የፈጠረውን ነፍስ አንጠልጥለው ሊያጠፉ የሚሞክሩት? ምን አይነት ጭካኔስ ነው? ምን አይነት አረመኔነትስ ነው? ለምንስ? አንድ ሰው እኮ ራሱን ሲያጠፋ ራሱን የሚወድ ሰው ነው። ቤተሰቡን የማይወድ ራስ ወዳጅ የሆነ ሰው፣ ለቤተሰቡ የማያስብ ጨካኝና አረመኔ ሰው ነው ያ ራሱን የገደለው ሰውዬ ማለት ነው። እሱ ሞተ፣ የሞተው ሰው ሞተ። ላለው ሰው ማያስብ እናት ምን ትሆናለች? እናት ያለው ሰው ልጅ ያለው ሰው ልጄ ምን ይሆናል ብሎ የማያስብ እና እቻውን በሰሞኑን ራሷን ያጠፋችው ታዋቂ ናት፣ ግን እኔ አላውቃትም። እኔ ከሞተች በኋላ ነው ያወቅኳት። እኔ ሌሎች በጣም አዝነው ኡ ብለው ሲያለቅሱ ነበር። እኔ ያላዘንኩበት ምክንያት አለኝ። እሷ እናቷን ለምን አላሰበችም? እናቷ ከርታታ እናቷን እንደዚህ ያለችውን እናት ምን አይነት ነገር ውስጥ እያለች እናቷን ለእናቷ ሳታስብ ለወንድ ብላ ራሷን ካጠፋች ራሷን የምትወደው ማለት ነው።
እና ለእናቷ አማክሯ የሆነ የማይፈታ ነገር የለም እዚች ዓለም ላይ ምንም የማይፈታ ነገር የለም። ስለዚህ ያንን ነገር መፍታት ካቃታት ደግሞ መለየት ነው። እና እኔ ራሳቸውን የሚያጠፉ ሰዎች ራስ ወዳጅና ጨካኞች እንደሆኑ ነው የሚታወቅ። እኔ በዛም በመከራዬ ሰዓት በዛ በማለቅስ ሰዓት እናቴንም አስባታለሁ፣ በጣም እናቴን አስባታለሁ። በመቀጠል ደግሞ ከዛ ተሽዬ ያ ያስለቀሰኝን ነገር አሸንፌ ተሽዬ ሌላ ሰው ሆኜ ተቀይሬ ነው ማየት ያለባቸው። ያኔ ነው ጠላት የማናድደው እንጂ ጠላቴንማ ከሞትኩለት እኮ እልል አለ ተደሰተ። እሰይ ስለት የሰመረ ብሎ ስለቱን ማስገባት ነው ያለበት። ስለዚህ ለምን ለጠላቴ ፊት እሰጠዋለሁ? ለምንስ ነው ራሴን የማጠፋው? ለምን ነው እግዚአብሔር የፈጠረኝ? እግዚአብሔር ሲፈጥረኝ ራሱ እሱ መቼ እንደሚወስደኝ ያውቃል። ምንም ብቸገር፣ ምንም ብሆን፣ ምንም ቢያበሳጨኝ፣ ምንም ተስፋ የሚያስቆርጠኝ ነገር ቢኖር ራሴን አላጠፋም። ደግሞ ወንድ ራሱ ነው ራሱን ማጥፋት ያለበት። እሱን ነው እሷ ፍቅር አስይዟ ራሱን እንዲያጠፋ ማድረግ ያለባት እንጂ እራሷ ለምን ትጠፋለች?